የዕለቱ የመጽሐፍ ቅዱስ ንባብ ክፍላችን ከዘኍልቍ ምዕራፍ 31 እስከ 32 ላይ ያተኮረ ይሆናል። ኃጢአታችሁ እንደሚያገኛችሁ እወቁ የሚል ሐሳብ በዚህ ክፍል ውስጥ እናገኛለን። በእሱ ላይ ጥቂት እናሰላስላለን። ምንም እንኳን የኃጢአት መንገድ እጅግ ሰፊ፣ ሲጀምሩትም በጣም የሚመች ቢመስልም ፍጻሜው ግን ጥፋት እንደሆነ የእግዚአብሔር ቃል እንዲህ በማለት የሚያስተምረንን ልናጤን ያስፈልገናል። ለሰው ቀና መስሎ የሚታይ መንገድ አለ ይላል፣ በመጨረሻ ግን ወደ ሞት ያደርሳል። ምሳሌ ምዕራፍ 14 ቁጥር 12። ሙሴ ይህንን በግል ሕይወቱ ተለማምዶታል። በፈርዖን ቤት ሲኖር ለጥቂት ጊዜ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መርጦ እንደወጣ በዕብራውያን ምዕራፍ 11 ቁጥር 25 ላይ እናነባለን። በተቃራኒው የክፋትን መንገድ መርጠው ያንን የተከተሉ ደግሞ ከኃጢአታቸው እንዴት ከባድን ጥፋት እንደሚቀበሉና ኃጢአታቸው እንዴት እንደሚያገኛቸው መጽሐፍ ቅዱሳችን በብዙ የሕይወት ተሞክሮዎች ያስተምረናል። ጥቂቶቹን ለማስታወስ ያህል ያዕቆብ አባቱን አታሎ ብኩርናውን እንደወሰደ ከቃሉ ታሪኩን እናነባለን። እርሱ ደግሞ በአማቱና በገዛ ልጆቹ በተደጋጋሚ በመታለል ኃጢአቱን እንዴት እንዳገኘችው የያዕቆብ ታሪክ ያስተምረናል። ደግሞ ሃማን የተባለውን መርዶክዮስና የአይሁድ ሕዝብን ለማጥፋት ያሴረውን ደግሞ ያንን ሰው ታሪክ ስንመለከት እርሱ ባሴራው ሴራ በመጨረሻ ለሌሎች ባዘጋጀው ጥፋት እንዴት እሱ ራሱ እንደጠፋበት፣ ሌሎችን ለመስቀል ባዘጋጀው መስቀል ራሱ እንደተሰቀለበት ከቅዱስ ቃሉ እናነባለን። ሐናንያና ሰጲራ በውሸት ያልተገባውን ነገር በእግዚአብሔር መንፈስ ላይ በፈጸሙ ጊዜ ሕይወታቸው የነርሱ ባሳዛኝ ሁኔታ ተቋጨ። እንግዲህ የእግዚአብሔር ቃል በተደጋጋሚ የሚነግረን እውነት ቢኖር ኃጢአት አጥፊ እንደሆነና የኃጢአት ጎዳና ደግሞ ቢዘገይም እንኳን ግን መጨረሻው ወደ ጥፋት የሚመራን መሆኑን ነው። መጥፎ ዕድል ኃጢአተኛን ይከታተላል ይለናል በምሳሌ ምዕራፍ 13 ቁጥር 21። በደለኞች ወዮላቸው ይላል ደግሞ ሌላ የእግዚአብሔር ቃል። ጥፋት ይመጣባቸዋል የእጃቸውንም ያገኛሉና ኢሳይያስ ምዕራፍ 3 ቁጥር 11። ክፉ ሰዎች ይጠፋሉና የእግዚአብሔርን ቃል እግዚአብሔርን ተስፋ የሚያደርጉ ግን ምድርን ይወርሳሉ ይለናል መዝሙር 37 ቁጥር 9። እንግዲህ እነዚህ ሁሉ ጥቅሶች በአንድ ድምፅ ሆነው የሚያስተጋቡልን ነገር ቢኖር የኃጢአት መንገድ የጥፋት መንገድ ነው። እርሱን መርጠን በእርሱ በምንጓዝበት ጊዜ መጨረሻችን አጉል ይሆናል። ስለዚህ እንዲህ ብለን እንጸልይ። አባት ሆይ የኃጢአት ጎዳና ምንም መልካም መስሎ ቢታይ መጨረሻው ግን ጥፋት እንደሆነ ሁልጊዜ በማስታወስ ምርጫችን ያንተ ፈቃድ ብቻ እንዲሆንልን በጸጋህ እርዳን። አሜን።